ላለፉት ወራት ፕሪሚየር ሊጉ አንድን ነገር ሲታዘብ ቆይቷል። ማንቸስተር ዩናይትድ የጀርባ አጥንቱን አጥቶ ነበር። ኦልድ ትራፎርድ ሜዳ ላይ ያለውን አደራጅ ያለውን መሪና ወኔ የተሞላበት ተከላካይ በጉጉትና በናፍቆት ሲጠብቅ ከረመ። እርግጥ ነው ዩናይትድ በህይወት ለመቆየት ታግሏል። ማቲያስ ዴሊክት፣ ሌኒ ዮሮ፣ ሃሪ ማጉዌርና ሉክ ሾ የተቻላቸውን ሁሉ አድርገዋል። ቁጥሮቹን ብንመለከት ዴሊክት በአየር ላይ ኳሶች 70% ያህሉን አሸንፏል። ሉክ ሾ ሽፋን በመስጠትና በፓስ ትክክለኛነት አሁንም ድንቅ ነው። ማጓየርም ቢሆን ወሳኝ በሆኑ ጨዋታዎች ላይ ያዳናቸው ኳሶች አይዘነጉም። ሌኒ ዮሮም ወደ መሃል ተከላካይነት ሲመጣ ተስፋ ሰጪ እንቅስቃሴ አሳይቷል። ነገር ግን አንድ ሀቅ አለ፣ ማንም ሊክደው የማይችለው ሀቅ። ከነዚህ ተከላካዮች መካከል አንዳቸው ኤል ካርኒሴሮ ወይም ዘቡቸር የሚሰጠውን ነገር ሊሰጡ አልቻሉም። የሊሳንድሮ ማርቲኔዝን ክፍተት መድፈን አልተቻለም። ማርቲኔዝ በሜዳ ላይ ሲኖር የዩናይትድ ሙሉ መዋቅር ይቀያየራል። ቡድኑ የሚተነፍስበት ኦክሲጅን ይሆናል። እስቲ ያስቡት፣ ጉዳት ሳያጠቃው በነበረበት ወቅት በሊግ ውስጥ ካሉ ተከላካዮች ሁሉ የበለጠ ፕሮግሬሲቭ ፓስስ ወይም ኳስን ወደፊት በመግፋት ቁጥር አንድ ነበር። ያ የግራ እግሩ አስማት ማንም ተከላካይ በተፈጥሮ ሊሰጠው የማይችለውን የሜዳ እይታ ይፈጥራል። ስታቲስቲክስ ብቻ አይደለም፣ ስሜት ነው። ማርቲኔዝ ሲሰለፍ ዩናይትድ ኳስን ከኋላ መስርቶ ለመውጣት በራስ መተማመኑ ጣራ ይነካል። እሱ ከሌለ ግን ሁሉም ነገር ይረጋ፣ የዘገየና በቀላሉ የሚገመት ይሆናል። አድናቂዎች ለምን የእሱን መመለስ እንደናፈቁ ይገባችኋል። ምክንያቱም ሊሳንድሮ ሲመለስ ዩናይትድ የማሸነፍ ወኔውን አብሮ ያገኛልና። እስቲ ጊዜውን ወደ ኋላ እንመልስ። ጁላይ 2022 ማንቸስተር ዩናይትድ ወደ 49 ሚሊዮን ፓውንድ አውጥቶ ይህንን አርጀንቲናዊ ከአያክስ ሲያስፈርም የእንግሊዝ ሚዲያዎች ምን እንዳሉ ታስታውሳላችሁ? በጣም አጭር ነው፣ ፕሪሚየር ሊጉ ይከብደዋል፣ ይህ እንግሊዝ ነው፣ እዚህ በአካል ካልጠነቀርክ ትዋጣለህ አሉ። ግን ኤሪክ ቴንሃግ ምን እየገዛ እንደሆነ ያውቅ ነበር። የገዛው ተራ ተከላካይ ሳይሆን በአያክስ የዓመቱ ምርጥ ተጫዋች የተባለውን እንደ ብረት የጠነከረ የተባለለትን ተዋጊ ነበር። የመጀመሪያ ጨዋታውን ከብራይተን ጋር ሲያደርግ ነገሮች አልተሳኩም ነበር። ተቺዎች አላልናችሁም አሉ። ነገር ግን ማርቲኔዝ መልስ የሰጠው በሜዳ ላይ ነበር። ከሊቨርፑልና ከሳውዛምፕተን ጋር በተደረጉ ጨዋታዎች ላይ ይህ አጭር የተባለ ተከላካይ የፕሪሚየር ሊጉን አጥቂዎች ኪሱ ውስጥ ከተተ። ከ80% በላይ የአንድ ለአንድ ግንኙነቶችን አሸነፈ። በነሐሴ ወር ብቻ የዩናይትድ የወሩ ምርጥ ተጫዋች ሆነ። ከራፋኤል ቫራን ጋር የፈጠሩት ጥምረት የዩናይትድን የግብ መስተንግዶ በጨዋታ ከ1.7 ወደ 0.9 ዝቅ አደረገው። ይህ ተራ ቁጥር አይደለም፣ ይህ የጥራት ልዩነት ነው። ነገር ግን እግር ኳስ ጨካኝ ነው። ልክ እንደ ንጉስ በኦልድ ትራፎርድ ሲንጎራደድ መከራ መጣ። ሚያዚያ 2023 ከሲቪያ ጋር በተደረገ ጨዋታ እግሩ ላይ በተፈጠረ ስብራት የውድድር ዘመኑ አበቃ። መስከረም 2023 ያው ጉዳት አገረሸበት። ለ4 ወራት ከሜዳ ራቀ። የካቲት 2024 ከዌስትሃም ጋር ሲጫወት የጉልበት ጉዳት እንደገና ግንቦት 2024 ላይ ተመለሰና ለኤፍኤ ካፕ ድሉ ወሳኝ ሚና ተጫወተ። ነገር ግን ደስታው ብዙ አልቆየም። በጥር 2025 አንፊልድ ላይ ጎል አግብቶ ታሪክ ከሰራ በኋላ እንደገና በክሪስታል ፓላስ ጨዋታ ላይ በደረሰበት ጉዳት ከሜዳ ራቀ። ይህ ሁሉ ሲሆን የዩናይትድ ደጋፊዎች ልብ ተሰበረ። ምክንያቱም ማርቲኔዝ ከ2022 ጀምሮ በሜዳ ላይ ሲኖር የዩናይትድ የማሸነፍ እድል በ20% ይጨምራል። እሱ ሲኖር ኳስ ወደፊት የመሄድ ፍጥነቱ በ35% ያድጋል። ይህን ተጫዋች ማጣት ለዩናይትድ እንደሞት ነበር። አሁን ግን አዲስ ዘመን መጥቷል። ሩበን አሞሪም
ፖርቹጋላዊው ታክቲሽያን ወደ ኦልድ ትራፎርድ ሲመጣ የራሱ የሆነ ፍልስፍና ይዞ ነው የመጣው። ከኋላ መስርቶ መውጣት፣ ከፍተኛ ጫና ሃይ ፕሬሲንግ መፍጠርና ሰፊ ቦታዎችን የሚሸፍኑ ተከላካዮች። ወዳጆቼ ይህ የአሞሪም ሲስተም እኮ የተፈጠረው ለሊሳንድሮ ማርቲኔዝ ነው። አሞሪም በውድድር ዘመኑ መጀመሪያ ላይ የተቸገረው የእሱን ፍልስፍና ሜዳ ላይ የሚተገብርለት ቁልፍ ሰው በማጣቱ ነበር። አሞሪም ኳስን በእርጋታ ከኋላ የሚመሰርት ተከላካይ ይፈልጋል። ማርቲኔዝ ደግሞ በዚህ ምናልባትም በዓለም ላይ ካሉ ምርጥ ግራ እግሮች አንዱ ነው። አሞሪም ተጋጣሚን ፕሬስ ለማድረግ የተከላካይ መስመሩን ወደ መሃል ሜዳ ያስጠጋል። ይህ ደግሞ ከኋላ ሰፊ ቦታ ይተዋል። ይህን ሰፊ ቦታ ለመሸፈን ፈጣን፣ ውሳኔው የማይዛባና ሪስክ የሚወስድ ተከላካይ ያስፈልጋል። ያ ተከላካይ ማርቲኔዝ ነው። ስታቲስቲክስ እንይ። ማርቲኔዝ ባለፈው የውድድር ዘመን በነበረበት ወቅት ዩናይትድ ኳስን በ8 ሰከንድ ውስጥ ያስጥል ነበር። እሱ ከሌለ ግን ይህ ቁጥር ወደ 12 ሰከንድ ያድጋል። ይህ በፕሬሲንግ እግር ኳስ ውስጥ የሰማይና የምድር ያህል ልዩነት ነው። ስለ ማርቲኔዝ ስናወራ ስለ ቴክኒክ ብቻ አይደለም የምናወራው፣ ስለ መንፈስ ነው። በአያክስ እያለ ስካውቶች እንደ ብረት የጠነከረ ያሉት በምክንያት ነው። ልምምድ ላይና የዋንጫ ጨዋታ ላይ እኩል ነው የሚፋለመው። ግማሽ ልብ ለሱ አይሰራም። አሞሪም ወደ ክለቡ ሲመጣ የ6 ተጫዋቾችን የአመራር ኮሚቴ አቋቋመ። አስቡት፣ ማርቲኔዝ በጉዳት ምክንያት ብዙም ባይጫወትም አሞሪም ግን በኮሚቴው ውስጥ አካተተው። ለምን? ምክንያቱም አመራር በደቂቃዎች ብዛት አይለካም፣ በክብር በተጽዕኖና በስብዕና እንጂ። ማርቲኔዝ ሲኖር የቡድኑ ልምምድ ይቀየራል። ተጫዋቾች በስብሰባ ወቅት መቀለድ ይፈራሉ፣ የሱ አይን ውስጥ ያለውን እሳት ያያሉ። ማርቲኔዝ ሲኖር ካሴሚሮና ሜኑ ቀለል ብሏቸው ይጫወታሉ። ሉክሾውና ዴሊክት በራስ መተማመን ይሞላሉ። እሱ ተከላካይ ብቻ አይደለም፣ የሜዳ ላይ ጀነራል ነው። ተጋጣሚዎች እሱን ሲያዩ ይፈራሉ። አርሰናል፣ ሊቨርፑልና ሲቲ የዩናይትድን የግራ መስመር እንደ ደካማ ጎን ያዩት ነበር። ማርቲኔዝ ሲመለስ ግን ያ መስመር ወደ ገደል ይቀየራል። ሊቨርፑል ሳላህን በዛ በኩል ለመላክ 2 ጊዜ ያስባል። ሲቲዎች በዛ በኩል ለመጫን ይቸገራሉ። ምክንያቱም ዘቡቸር በዛ በኩል ቆሟል። አሁን ሰዓቱ ደርሷል። ከክለቡ የሚወጡ መረጃዎች እንደሚያመለክቱት ማርቲኔዝ ከብሔራዊ ቡድን ጨዋታዎች በኋላ ወደ ሜዳ ለመመለስ ዝግጁ ነው። ክሪስታል ፓላስ፣ ዌስትሃም እና ወልቭስ ተዘጋጁ። የሊሳንድሮ ማርቲኔዝ መመለስ እንዲሁ የአንድ ተጫዋች ከጉዳት መመለስ አይደለም። ይህ የማንቸስተር ዩናይትድ የማንነት መመለስ ነው። ቡድኑ በራስ መተማመንን ያገኛል። ኦልድ ትራፎርድ በጩኸት ይናወጣል። ወጣት ተጫዋቾች መከታ ያገኛሉ። አሞሪም ቡድኑን አሻሽሎታል። አዎ፣ ነገር ግን ያለ ማርቲኔዝ ቡድኑ ጎዶሎ ነበር። አሁን ግን እንቆቅልሹ ሊፈታ ነው። ሊሳንድሮ ማርቲኔዝ ሲመለስ ዩናይትድ እንዲሁ የሚጫወት ቡድን ብቻ አይሆንም፣ የሚፋለም የሚናከስና የሚያሸንፍ ቡድን ይሆናል። ይህንን ቀን ምልክት አድርጉበት። የአሞሪም ዩናይትድ ከማርቲኔዝ ጋር ለፕሪሚየር ሊጉ አስፈሪ ህልም ሊሆን ነው። ሊሳንድሮ ማርቲኔዝ ተመልሷል። ጨዋታው ተጀምሯል።